የኔ ልዕልት እንደተከፋሽብኝ እኮ አውቃለሁ፣ ግን ምን ላድርግ? እኔም እኮ ግራ ቢገባኝ የማደርገው ባጣ ነው። እሺ በቃ ልቀቀኝ። አልለቅሽም። አንቺን የለቀኩለት እኮ ነው ዓለሙን የሚጨልምብኝ። እና እንደዛ ከሆነ የማንለቀቅበትን መንገድ ማመቻቸት ነው። የኔ እናት ፍቅር እኮ የተመቻቸ ለጥ ያለ ሜዳ ሳይሆን በተራራና በቁልቁለት የተሞላ ውጣ ውረድ የበዛበት ነው ትይኛል ነበር። ተራራም እኮ ተወጥቶ ያልቃል፣ ቁልቁለትም ተወርዶ። ታዲያ ምን ነው የኛ ማብቂያ አጣ? በቃ እኛ አብረን ከሆነን ምንም የሚያሸንፈን ነገር አይኖርም። እስኪ ሆና ደግሞ የቤቲ እናት ጋር ደውዬ ነበር። ስልኩን እሷ ናት ቦርሳ ውስጥ ያስቀመጠችው። ለምን? ድንገት እነሱ ባይመቹሽ ደውዪልኝ ብዬ ነው ያስገባሁት አለች። ግን እኮ ስልኩን ቤቲ ስታየው እንደማታውቀው ነው ያስመሰለችው። እማ ልጅቷ እኮ ጠሽ ናት፣ እንዴት ነው የምታስታውሰው? ምን አለበት ግን ነገር አለሟን እንደረሳችሁ አንተን የምትረሳ ኖሮ። እሱ እኮ የኔ ቀን ከሌት ጸሎቴ ነው። ትንሽ ከቆየው ግን እኔም አብጄ አብረት አስታመመናል። ኧረ ተይ ፍቅር፣ አንቺ አበድሽለትማ ህይወቴ ጨለማ ማውጣት ማለት እኮ ነው። በጣም አፈቅርሻለሁ አውቃለሁ። በእርግጥ ብዙ ጥፋት አጠፋለሁ። ከህይወቴ ከጥፋት ውጪ ምንም አንድ ጥሩ ስራ የለውም። ግን ደግሞ ይኸውልሽ ለአንቺ ያለኝ ፍቅር ምንም ነገር ያልተጨመረበት እውነተኛ ፍቅር ነው። በጣም አፈቅርሻለሁ። ግን ይሄ በቃላት የምትለኝ ፍቅርን በቃላት ብቻ ሳይሆን በተግባር ማኖር። እሺ ታኖርሻለሁ። ጠፍተሻል። ምንሽ ነው? ምን እባክህ ሰሞኑን ከከተማ ወጣ ብዬ ነበረ። እና እናንተ ኤክስፖርትም ኢምፖርትም ስታደርጉ አትናገሩም አይደል? ምን ሁላችሁም ጥሩ ሙድ ላይ እኮ አልነበራችሁ። ኧረ ነው እባክህ። አዳማ አንዲት አክስት አለችኝ። እሷ ጋር ሄጄ መንፈሴን አድሼ መጣሁኝ። እንደውም ይኸውልህ እኛም ጫካ እንግባ መሰለኝ ይሄ መንፈሳችን ምናምን እንድታደስ። ማለት ምን ነው ችግር አለ? እስኪ ተወን። እኔ የምልህ ለኪራ ደውለለት ታውቃለህ? ኧረ የሆነ ቀን ደውዬለት ጫጫታ ውስጥ ነው ያለው፣ መልሼ እደውላለሁ ብሎም አልደወለም። ጫጫታ ውስጥ ሳይሆን የነበረው ቤት ውስጥ ነው። ማለት ምንድነው እንደዛ ቤት ውስጥ የሚጮኸው? ኧረ ተወኝ አለ ዘፋኝ። ይኸውልህ እሱን በአካል ሄደህ ካላየኸው እንዲህ የሚገለጽ ነገር አይደለም። እኔም ወደዛ እየሄድኩ ነበረ፣ ቡና ልጠጣ ብዬ እኮ ገብቼ ነው እዚህ። እና ታዲያ እንዘዛ አንሄድም አብረን? እኔ ብራብኝ እባክህ። አልገባኝም። ችግር አለ እንዴ አንተና ኪራ መሀል? ኧረ ወፍ ምንም ነገር የለም። አልሄድም ስትል ነዋ። ትንሽ ስለደበረኝ እና እንሂዳ፣ ኪራ ፈታቶ ይገጣጥምሻል። እዛ ይሻላል። አዎ አንቺ ምን ቅመሽ ነው እንደዚህ እንደ ጅቡቲ ሹፌር አይነሽ የፈጠጠው? ኧረ እኔ ምንም አልቀምኩም፣ ግን ጠዋት ስኳር ቅሜ ነበር። ለማንም እንዳትናገር እሺ? ደግሞ አንቺ ኬን ያመጡሽ? አስታወስከኝ? ግን ይሄንም ፊት ከመፈጠሬ ጀምሮ አይቼው አላውቅም። እንዴ እኔ እኮ 121 ቁጥር ነኝ። የምን ቁጥር ነው ደግሞ እሱ? እንዴ ያልጋይ ቁጥር ነው። አንተ ደግሞ 132 ቁጥር ነህ። ምንድን ነው የምታወሪው? ቆይ ሰዎቹ የት ሄደው ነው? እንደውም ያኔ ከክፍለ አልወጋም ብለህ ስትወጣ የተዋወቅኩ አይደለ እንዴ? አይደለሁም። አንቺማ የሆነ የላላ ነገር አለሽ። አንተ ግን አትዋሽ። ትልቅ ሰው እኮ አይዋሽም። ውሸት ጥሩ አይደለም። ያምሻል እንዴ? ያምሻል አትበለኝ፣ ያምሻል አትበለኝ። እኔ ጤነኛ ነኝ። ያምሻል እንዳትለኝ። አሃ ኪራ አብዳለች ያሉ አንቺ ነው። አላበርኩም። ውጣልኝ። አላበርኩም። አብዳለች አትበለኝ። ውጣልኝ። አላበርኩም። እኔ ጤነኛ ነኝ። ቆይ ምንድን ነው እዚህ ቤት ውስጥ የገባው? የመጣው ሰው ሁሉ ጤነኛ አይሆንም። ቅዱስዬ አንቺ ጦሰኛ እንዴት ነሽ? እንዴት ነህ? እኔ ነኝ ጦሰኛ? እስከ ዛሬ ጦሰኝነቱን አረሳከውም እንዴ? ከዚህ ቤት እስካልወጣሽ ድረስ መቼም አረሰው። አይ የዘላለም የአእምሮ ጠባሳ አልሆንብህ ነዋ። አእምሮ ስትይ ቆይ ምን ሆና ነው ያቺ ልጅ? የቷ? ሳሎን ያለችው ነች። ቤቲ ነው እንዴ? አረ ቤቲ ማለት እሷ ነች። እሷ ናት። ያማታል ሲሉ እኮ በዚህ ደረጃ አልመሰለኝም ነበር። አረ በፈጠረ እንዳትሰማ። አሃ
ለዚህ ነው እንደዛ ቆሌን ገፋ ያስወጣችኝ። ያምሻል ብላት ነው? አዎ። እና እሷ አልጋ ቁጥር አውቃለሁ ምናምን ስትል ምን ላርጋት? አይዞህ እንደ ተበላሸ ሬዲዮ የዋጤ ቆጡን ስትቀባጥር እኛም ደግሞ ስንሰማት ነው የምንውለው። እኔ እዚህ አልቆይም። ኪራ ሲመጣ መኪና ውስጥ ነኝ በይው። ቻው። እሺ። አይ ቅዱሴ አንተ ሴትክ፣ እኔ ከርታታዋ የት ልሂድ? የትም። እስኪ እንደፈረደብኝ ደግሞ ገብቼ ላባብላት። ኡፍ በየትኛውም እድሜና ጾታ የሆናችሁ የትወና ተሰጥኦና ፍላጎት ያላችሁ አዲስ ለምንጀምረው ተከታታይ ድራማ ለ2 ሳምንት የሚቆይ የተዋናዮች ምልመላ እያደረግን ስለሆነ አስቀድማችሁ በእነዚህ ስልክ ቁጥሮች ቴሌግራም ላይ ፎቶ በመላክና ቀጠሮ በማስያዝ አዲስ አበባ ሰሚት 72 በሚገኘው ቢሮአችን በአካል በመገኘት ስክሪን ቴስት እንድታደርጉ ተጋብዛችኋል። ለተጨማሪ መረጃዎች በእነዚህ ስልክ ቁጥሮች ይደውሉ። 0936 00 56 56 0909 51 95 50 ደህናሽ ምሩዬ? አለ ቀስ መጋኛ መታኝ። ምን ነው ስምሽ ነው እንዴ? መጋኛ ሲባል ተረጋግሽ እኮ። ኧረ እባክሽ እኔ በሱ ጨብጫለሁ። አሁንስ በቃችሁ። ምንድን ነው በውሃ ቀጠለ መጣላት? አታያትም እንዴ እንዴት እንደሚያደርጋት? አንቺ ቅራቅሙ ምጭሻል። እኔ ነኝ ቅራቅሙ? ነሰኒ ምን ሰቦይ በረዘመ መሰላት። ፈጣሪ ሆይ እንደው አትበል አስቀርልኝ። ልጨርሰኝ ነው እንዲያውስ። እንደዚህ ከተሰባሰብን ግን ስንት ጊዜያችን እኮ። ብንሰባሰብ ራሱ እኮ እንደዚህ ከልባችን አውርተን አናውቅም። አሁንማ የወራችን መነሻው ሁላ ከልባችን ሆኗል ነው። ጉድ መያዝ ተጀመረ። እሺ እኛንም ሲጀማምረ እንደዛ አድርጎን ነበር። ለዛ ነው። አይ ይሁና። መቼስ እኔ አይደለሁም በውድቅት ላይ 8 ሰዓት ላይ እየበረርኩ የመጣሁት። አይ ፍቅር እብድ እኮ ነው የሚያደርገው። በጣም እንጂ። ከምንም በላይ ደግሞ ለሰው መኖርን ያስተምርሻል። እኔ የምልሽ ምሩዬ፣ ናሆማ ግን ደህና ነው? አዎ። ናሆሜ ምን ሆነ? እኔ እንጃ፣ እኔ አላውቅም። ቅዱስም መጥቶ ነበረ። ከዛ ናሆምም ጠራቸውና ሄዱ። ወይኔ ናሆሜ ምን አድርጌው ነው እንዴ? አረ ተረጋጊ። ቆይ ችግር አለ እንዴ? አዎ ከናሆሜ ጋር ተጋጭቶ ነበር። እኔ እንጃ፣ ግን ሰላም ይመስለኛል። ይኸው ስልኩን አያነሳም። የሆነ ነገር ሆኖብኝ እንዳይሆን። አረ ተረጋጊ። ቆይ እኔ ለኪራ ልደውልለት። ሄሎ የኔ ፍቅር፣ እንዴት ነህ? ደህና ነኝ። ናሆም አለ እንዴ? አረ ምንም፣ ምሩ ፈልጋው ነበርና ስልኳን ደግሞ አያነሳም። እሺ። ሄሎ ኪራ፣ እንዴት ነህ? ናሆሜ አንተ ነህ እንዴ? ለምንድን ነው የኔን ስልክ ማታነሳው? ቢሆንም ግን አንስተህ ብታስቀይመኝ ይሻለኝ ነበር ዝም ከምትለኝ። እሺ በቃ። ምን ሆኜ ነው አለሽ? ስለተበሳጨኝ ከማስቀይምሽ ብዬ ነው አለኝ። ናሆሜ እንደዚህ ካለሽ በጣም ተናዶብሻል ማለት ነው? አዎ። ምን ተፈጥሮ ነው? ምሩን ለማርገዝ አስባ ነበር። ምን? ይህንን አታረጊም። እንዴ ምን አባሽ እያደረግሽ ነው? አረ ምንም፣ ኪራዬ እኮ ሊመጣ ነው። እንዴ እና ኪራ ቢመጣስ በእኔ ልብስ ነው እንደምትቀበው? አረ አይደለም፣ ግን እንዴት ነው አላማረብኝም? እንዴ እስኪ አረ ቻፕስቲክ እንዴ ጃኬቴ ምን ሆነሽ ነው? ቆንጆ ልንኩ አላማረብኝም? ብታይ እኮ ማሚ በጣም ብዙ አላት። አረ እዛ ሳይኖራችሁ 1000 ዓመት ይቀር እንዴ። እኔ ምን አገባኝ ታዲያ? እኮ ኪራዬ ሲመጣ እኮ ደስ እንዲለው ብዬ ነው። አረ እባክሽ አሁን ቀስ ብለሽ አምጪ። ሳትጮይ ሳትረብሽ ቀስ ብለሽ አውልቂና አምጪ። እምቢ ኪራዬ እኮ እንደዚህ አይነት ልብስ ይወዳል። ስለዚህ አላወልቀውም። እምቢ። አረ እንዲሁም በጣም ነው የምታስጠዩ እንደዚህ ሆነሽ ሲያይሽ። እምቢ
አልወልቅም። እምቢ። አምጪ ቤት። አልወልቅም። አምጪ ቤት። ሌላ ነገር ሳይከተልሽ አምጪ። ከዛ ብታዩ እንዲህ ድርቅ ብዬ እንደቀረው። አይ ሰኒ፣ ግን መቼም እንደዚህ አይነት ነገር ይፈጠራል ብለሽ አስበሽ አታውቂም? እሱማ ግን ያው ፍቅር አይደለም ማን ላይ እንደሚጥልሽ አታውቂውም። እሱስ ልክ ነሽ። ግን የሆነ ነገር እየጨነቀኝ ነው። ምን እህቴ? ሰኒ፣ እሱን ጊዜው ሲደርስ እናስብበታለን። አዎ፣ አሁን ቤት መቀየሬን ስትሰማ ደግሞ ከዚህ ጋር ታያይዘዋለች። ዛሬን የሰጠሽ ፈጣሪ ስለነገሱ ያውቃል፣ አትጨነቂሽ። እሱማ ግን በቃ ዝም ብላ የምታቀብኝ እየመሰለኝ በጭንቀት ልሞት ነው። ያኔ የኔና የኪራን ነገር ከአባቴ ለመደበቅ ስሞክር የነበረውን ስሜት አስታወሽ? ያንቺ አባት እኮ መልካም፣ ደግ፣ ለሰው አዛኝ ናቸው። የኔን እህት እኮ አታውቂያትም፣ ቆቅ ናት። ቆቅ። በቃ አሁን ደስታሽን ብቻ አስቢው። እሺ። አይ ክብሮም፣ አፈሹ ግን። ኧረ እባክሽ፣ እንደውም አፈሰኝ። እችን የመሰለች የብሎች አለቃ የሆነች ልጅማ አፈሰሽ። እሷ ካለች ሳቅና ጨዋታ በእጁ እንደሆነ ይቁጠራው። እንዴት ነው አዲሱ ጃኬቴን አያችሁት? ወደዳችሁት? ኪራስ የሚወደው ይመስላችኋል? ኪራዬ እኮ ጃኬት በጣም ነው የሚወደው። አሁን ሲያይኝ በጣም ደስ ይለዋል። አንቺ ሴት ሂጂ ወደ ውስጥ ግቢ። ለምን? ሲመጣ እንዲያየኝ እንደዚህ ሆኜ ልጠብቀው እንጂ። አንቺ ማየት የሚፈልግ ነው የሚመስልሽ? ቆይ አረ ሰኒ የታያት ደግሞ ሌላ ጦስ እንዳታመጣብን። የምን አባቷ ጦስ ነው? እቺ ራሱ ጦስ አይደለች እንዴ? አንቺ ግቢ አልኩሽ እኮ። እሺ ወይ ግቢ በር ላይ ሄጄ ልጠብቀው? እናቱ ወይ ለምን ከቻልሽ እናትሽ ቤት ሄደሽ አትጠብቂውም? እሱ እዛ ይመጣማ። ቤቲ ኪራ እንደዚህ አይነት አለባበስ አይወድም። እሺ ግቢ ነው ልቅ። አንቺ ልብሴን አውልቂ። ጭራሽ እንጂ ልብስ ነው። በቃ እዚህ ቤት የሚያከብረኝ ሰው ጠፋ አይደል? ሁሉም እየመጣ እኔ ላይ ነው የሚፈነጨው። አይ ቆይ መጀመሪያ ኪራ ለብሼው ይኸኝና ከዛ በኋላ እኮ እወልቅልሻለሁ። አንቺ ሴት ሂጂና ገብተሽ የሰውን ልብስ አውልቂ ያልኩሽ እኮ። እንዴ አትቆጭኝ እንጂ እንደውም ኪራ ሲመጣ እናገርልሻለሁ። በቃ ተዋትን፣ ያስፈልጋታል። ቤቲ ኪራ የሚወደው ሌላ ልብስ ልስጥሽ። እሺ እውነትሽና ኪራዬ ከዚህ ውጭ የሚወደው ሌላ ልብስ አለ? አዎ ነይ እንግባ። ቀኑ እሺ ኪራዬ የሚወደው ሌላ ልብስ ለብስና ምላሷን ይዞ ነበር መገዝገዝ። አልገባሽም እኮ ሰኒ፣ ልታሳብደኝ ነው። እናንተ ራሱ አልገባችሁም እንዴ? እኔ እኮ ከሷ ቀድሜ የባሰኑ ልጨልል ነው። አይዞሽ፣ ወሩን ጠብቀን እናከብርልሻለን። ምኑን? የእብደትሽን ቀን ነው። ጀመረሽ ደግሞ። አንቺ ልጅ እቺ ልጅ ታያት በቃ። ማንን? እሷን ነው። እንዲህ በቀላሉ ማንን ላቀቃት? አረ በፈጠረ አንተ ልጅ ምንድን ነው እንዴ? ተንፍሶ እስኪ ያስጨነከን እኮ። ምንም እንደዚህ ላይ በላይ የተነፈስክ ምንም ትላለህ እንዴ? ቅዱሴ ማታ ከምሩ ጋር ተነጋግረን ነበር እና ሳልናገራት አልቀረም። እሱ አስደብሮኝ። እንደው ምን ብታደርግ ነው ምሩ ልታስቀይማት የምትችለው? ቅዱስ እኔ ልታሳብደኝ ነው። በቃ አልቻልኩም፣ አቅታኛለች። ናውማ ቆይ ስለ ምሩ ነው አይደል እያወራህ ያለኸው? ማለቴ ምን አርጋ ነው ምሩ የምታሳብድ? ይኸውላችሁ በቃ ራስሽን ተንከባከቢ ብዬ አንዴ ሁለቴ ሶስቴ በጣም ብዙ ጊዜ ተናግሬያለሁ። ግን እሷ ምንም እያዳመጠችኝ ያለ እያደረ ጥሬ ነው የሆነችው ጭራሽ። ቆይ ምን ተፈጥሮ ነው? ምን እባክህ ማሚ ልጅ ውለጂ እያለ ስጨቀጭቃት ለራሷ ምንም ነገር ሳታስብ ለካ አጅሪት ልጅ ለመውለድ በጣም እየሞከረች ነበር። እንዴት እንዴ? ይሄ የምትወስደው መድኃኒት አቋርጣ ነው። እና ይሄ ምንድን ነው ክፋቱ ነው ወይስ አሁን አንተ አባት ለመሆን ዝግጁ አይደለህም? አይ እንደዛ ሳይሆን አሁን ላይ ምሩ መውለድ አትችልም። ለህይወቷ በጣም አስጊ ነው። እኔ የምላችሁ ቆይ የሰው ልጅ እንዴት ነው ወደ ሞት የሚወስደውን መንገድ የሚያፋጥነው? ያው ሴቶችን ታውቃቸው አይደለ? ሁሉን ነገር ካላስተካከልን የሚሉ ፍጥሮች ናቸው። ጭራሽ እኮ ማታ ቼክ እያደረገች ባልይዛት ኖሮ ታረግዝ ነበር። ግን አትናደድባት። እሷም እኮ ለቤተሰቦች ስትል ነው እንደዚህ ያደረገችው። እሱንም እኮ አውቀዋለሁ። ግን ደግሞ እኔም ያለሷ መኖር እንደማልችል እያወቀች እንዴት ነው እንደዚህ አይነት ውሳኔ ራሷ ላይ የምትወስነው? ቆይ ለእኔ አታስብልኝም? በቃ ተረጋጋ ነው። እሷም እኮ ተጨንቃ ነው። አዎ ስንቶች መሰለ ተጋብተው ልጅ ባለመውለዳቸው በቅሎ እየተባሉ የሚኖሩት። ሴት ልጅ ትዳር ስትይዝ ወንዱን ብቻ ሳይሆን ቤተሰቦቹን ጭምር ነው የምታገባው። ስለዚህ እንደዚህ እንዳትባል ስሟ እንዳይጠፋ ምንም ልታረግ ትችላለች። እኔ አላቅም ቅዱስ። ማታ ግን በቃ በጣም ነው የተናገርኩት። እሺ እና ጠዋት ሳላወራህትም?
አዎ ድጋሚ ባልናገራትም ንዴቴ ስላለቀቀኝ እንዳላስደብራት ብዬ ወጣ። እሺ በቃ አሁን ሂድ እናውራት። መጨነቁም እኮ ለእሷ ጥሩ አይደለም። እሺ እሱማ እሷ ምንስ ብትልኝ እንዴት ብዬ እቀየማታለሁ? አሁን እነ ኪራ ቤት ነች መሰለኝ ያለችው። ለምን እዛ ሄዳ አታወራት? እንደዛ ይሻላል። አዎ ሴቶች በሰው ፊት ይቅርታ ሲጠየቁ ደስ ይላቸዋል። ለምን እንደዛ አታደርግም? እሺ በቃ ይኸውልህ ደግሞ የኔዋን ማስቀናት አይቻልም። አንተም ይኸውልህ ቀናተኛ ሚስት ቢኖር ገና ድሮ ነበር የምትሞት። እንዴት እንዴትም ግን ይኸውልህ እሱን ሆድ ይፍቱ። አሁን በቃ እንውጣ አይደል? አራው እኔ ራሴ ቡና መጠጣበት ሰዓት ደርሷል። ምን ፌር ሙዚቃ ነው? ረፏ በሷ ቀልድ የለም። እሺ እና እንዴት ነው አልሽ? በጣም ደስ ይላል። ብታይ ክብሩም የሴት ልጅ ልክ ያውቃል። ሴት ልጅ እንዴት መንከባከብ እንዳለበት ያውቃል። በተለይ እናቱ ስላሳደገችው ነው መሰለኝ። በቃ ለሴት ልጅ የተለየ ክብር አለው። አስቢ እስኪ ሚስት ደግሞ ምን ያህል ሊንከባከባት እንደሚችል። አላቅም ግን ውስጤ ደስ የሚልም የሚያስጨንቅም ስሜት ይሰማኛል። ለምን ደስ የሚለኝ እንደ ክብሩም አይነት የሚወደኝ ሰው ስላገኘው፣ የሚጨንቀኝ ደግሞ አያድርገውና እንደ ያቴ ቢሆንስ ብዬ ይፈራሉ። ታይ እንደዚህ አትበይ። በነገራችን ላይ ሀዘንና ፍራቻን ባቀረብናቸውና ወደኛ በሳብናቸው ልክ ወደኛ መምጣታቸው አይቀርም። አንቺ ደግሞ እንደዛ ማሰብ የለብሽ። እኔም እኮ ማሰብ ፈልጌ አይደለም፣ ግን ደግሞ የእህቴን ሳቅ ምን እንደቀማኝ ታውቂያለሽ ነው። ግን የሰው ልጅ እድል ልክ እንደ መልኩ ይለያያል የምትይ እኮ አንቺ ራስሽ ነሽ። የውስጥሽን ፍራቻ አሸንፊው። እሺ ምሩዬ ሞክራለሁ። ደግሞ ያንቺን ልብ የረታ ጀግናሽ ፍራቻሽ እንዴት እንደሚያስወግድልሽ ታያለሽ። እሱማ ብታይ አፍላ ፍቅር ሆኖበት ነው መሰለኝ ስራውን ለመሄድ ይደብረዋል። ፍቅር እኮ እንደዚህ ነው። አንዴ ከያዘሽ አውሮሽ ማንንም እንዳታይ ነው የሚያደርግሽ። አረ ያውሮ አረ ማለቴ ያው ፍቅር አይደል? ማን ታውሮ ማን ይቀራል ብዬ ነው። አይሰኒ በቃ ያመልጥሻል አይደል? እኔ የምልሽ ግን ወይ አንቺና ናሆሜ ስትገናኙ እንዴት ነበራችሁ? እስቲ ልምድሽን ንገሪ። እነግርሻለሁ፣ ግን የፍቅር ህይወት በሌላ ሰው ህይወት ሮልነት አይመራም። እንዴት? ምክንያቱም ሁሉም ሰው ፍቅሩን የሚገልጽበት መንገድ የተለያየ ነው። ዛሬ ላይ ናሆሜ ለኔ ያለኝን ነገር ብነግርሽ ነገ ሄደሽ ከክብሮ መጠበቅ የለብሽ። እሱ ለአንቺ ፍቅሩን የሚገልጽበትን መንገድ ብቻ ነው መቀበል ያለብሽ። እሱስ ልክ ነሽ። ደግሞ ክብሮሜ እንደዚህ አይነት ነገር ላይ አይታማም። በደንብ አውቀዋለሁ። ምን ላግዝሽ ጽዬ? ኧረ ምንም የሰራሁበትን እኮ እያጸዳዳው ነው። ውይ እኔማ እኮ ብታይ ከዛች እብድ ጋር ምግብ መድኃኒቷ ጭስ ስጨቃጨቅ በዛው ቀረው። እሷን ከያዝችልኝ ራሱ እኮ ከበቂ በላይ ነው። አረ እንደ አንቺ ይዘሽልኝ የቤቱን ስራ ነው በሰራው። አይገርምሽም? እንደው አንቺ መምጣትሽ ራሱ እኮ ምክንያት አለው። እንዴት እንዴ? አንቺ ባትኖሪ ኖር ማን ይይዝልኛል? ስናደድስ ማን ያረጋጋኛል? አንቺ ሴታይ እኔ ሙገሳ አልወድም። እንዴት? በነገራችን ላይ ሙገሳ የሰውን አይምሮ እንዲኮፈስ ስለሚያደርግ ጥሩ አይደለም። እና እንዳልኮፈስ አታሞግሽኝ እያልሽኝ ነው? አዎ እባክሽ፣ ሰው አይደለም። እሺ በቃ ሳሎን ሂጂ፣ ምሳ ላቀርብ ስለሆነ አብረን እንበላለን። ሰኒ እኮ አለች። ትኑራ፣ እንደውም አብረን በልተን ስንጨርስ እናስታርቃቸዋለን። ኧረ እኔ አልተጣሏትም፣ ብቻ አንቺ እንድትተወኝ ንገሪልኝ። አይ እንደዛ የሚባል ነገር የለም። እንግዲህ ና ያልኩሽ። ተይ ጽ በእናትሽ ይቅር በቃ። ሳሎን የማትሄጂ ከሆነ ሽምግልናዬን እንዳናቅሹ ነው የምረዳው። አረ እንደዛ እኮ አይደለም እኮ ሂጃ። እሺ በቃ እንደዛ ከሆነ ሳህኑን ላቅርብ። እኔ ምልክ ይራ ወይ ካሉን አበባ ልግዛላት ደስ እንዳለ ግን ቅድም አታስታውስም ነበር? አሁን እዚህ ሰፈር የምን አበባ ነው የምትገዛው? ምን በእናትህ አሁን እኮ ነው ብልጭ የሚልልኝ ታውቂኛለህ። ችግር አለብኝ ወይ ካልሆነ ከሷ አጥር ላይ እንገንጥል። አጥር የሰፈር ጥበቃ አባቴ እግሬን ነው የሚሉኝ። እግሬን እናም ችግር አለው። ለፍቅር ስትለን ፍቅር ያደረገው መስዋዕትነት ምናምን ተብለህ ትዘከራለህ። ይቅርብኝ አባቴ። እኔ የዚህ ሰፈር ጥበቃዎች አውቃቸዋለሁ። በረባ ባረባው ነው ዱላ የሚያነሱት ሰው ላይ። ኧረ እባክህ አሁንም ድምፅን ቀንስ፣ ሰምተው አስቀድሞ እንዳይከሽኑ። ወንድም በወንድሙ ላይ የሚያሳል ሚሊዮን አባባል ትክክለኛ ማረጋገጫ አንተ እኔ የፍቅር መግለጫ መንገድ በጠቆምኩ እንዴት ትናገረኛለህ? በጣም ነው እንደምገልጠው እና በቃሽ። አሁን እዚህ የተቀመጥነው ለሽምግልና ነው።
በሰኒና በኔና መሀል ያለውን ጸብ እናውቃለን፣ ግን በቃ ይቅር ለእግዚአብሔር መባባል ነው የሚበጀን። ወይ በእናትሽ ምሩ፣ አሁን የኛ መታረቅ ምንድን ነው ጥቅሙ? ምን ማለት ነው ሰኒ? ረፊ እንጂ ማለት ያው ሁለታችን ተጣላን ተታረቅን ምንም የምንጠቃቀም አይነት ሰዎች አይደለንም። እንደዛ አይባልም። ሰዎች እኮ የግድ መጥቀም የለባቸውም፣ ግን ምንም ቢሆን አብረሽ መኖር አለብሽ። ተዋጽ እሷ እውነቷን ነው። አንዲት ሴተኛ ዳሪ ጋር ሰላም ፈጠረች አልፈጠረች ምን ጥቅም አለው? እውነት እኔ እዚህ ሲሆን ለቤት ኪራይ ለምግብ የማውጣውን ወጪ ረሳሁት። ገሌን ምሸጥ ሴት እንደሆንኩኝም ረሳሁት። የእውነት ሰኒ ስላስታወሽኝ በጣም አመሰግናለሁ። እኔ እንደዛ ማለት አይደለም የፈለኩት። እንደዛ አስበሽ ባይሆንም አንቺ ከተከበሩ ሰዎች ጋር የምትይ ሰው ነሽ። እኔ ግን ምንም ክብር የለኝም። ስለዚህ ርቁም ባትቀበይ ምንም ችግር የለውም። እኔን እንደዛ አትበይ። መጀመሪያ አካባቢ ጥሩ ቅርበት ባይኖረንም አሁን ግን በሰላም መኖር ጀምረናል። አዎ አመጣጥሽ ልክ አይደለም። በጥሩ መንገድ አልመጣሽም። ግን ደግሞ አሁን ባህሪሽን ቀይረሽ እኮ የቤተሰባችን አንድ አካል እየሆንሽ ነው። ዛሬ ላይ እኮ እኔን እንደዛ ሰዎች እንዲጸየፉኝ የሚያደርገውን ስራ የምሰራው እኮ ወድጄ አይደለም። ወይ በጣም ይቅርታ፣ እኔ እንደዛ አስቤ አይደለም። አይ ችግር የለውም። እንኳን አንቺ የሚያውቁኝም ሰዎች አላከበሩኝም። እኔ ግን እዚህ ህይወት ውስጥ መግባቴ፣ በፍቅር መገፋቴ፣ የቤተሰብ ፍቅር ማጣቴ ነበር እዚህ ህይወት ውስጥ የከተተኝ። የመጨረሻ ውሳኔ ግን እንደወስን ያደረገኝ የእህቴ ህመም ነበር። ታውቃላችሁ፣ ቤተሰቦቼ የምልካውን ገንዘብ ቅርጥፍ አድርገው እየበሉ እኔን ግን ጣሉኝ። እቤት ስሄድ ራሱ ጎረቤት እንዳይን ተሸፋፍኝ ነው የምሄደው። ይህን ያህል ነው ውስጥ የተጎዳው። እሺ ቢያንስ ማልቀስሽ ነው ቆሚ። በጣም ይቅርታ ኒና፣ እኔ እኮ ተቻኩዬ ስለምናገር ነው እንደዛ ያደረግኩት። ይቅርታ እንደዚህ አይነት ስሜት እንዲሰማኝ ስላደረግኩኝ። አይ ግድ የለም፣ አንቺ ምንም ብታረጊ አልፈርድብሽም። መጣሁብሽ እንጂ አልመጣሽብኝም። በእናትሽ ኒና በቃ ተይ እንዴ። እኔ ሰው ሳይለቅስ አልወድም። እህቴ ትሙት የምሬን ነው። በቃ ይቅርታ። አይ ችግር የለውም። በቃ ይቅርታ እየተባልሽ እምቢ አይባልም እና ተቀበያ ይቅርታዋን። አረ አሁንማ እኮ ተቀብያታለሁ። ስራዬ ነው መሰለኝ ሆዲን ሻሽ አድርጎታል። ከሰው ለቂ ሚዜ ትንሽ እንኳን መቆየት አልችልም። እና ይቅርታ መባባላችሁን የምናውቀው እኮ ስትተቃቀፉ ነው። ነይ እሺ ልቀፍሽ። እንደዚህ ስትሆን እኮ ነው የሚያምርባችሁ። እንዴ እኔንስ የሚያቅፈኝ የለም እንዴ? ኪራ ሁሌም በህልሜ ትመጣለህ። አሁን ላይ ኪራን ባገኘውም ግን ደግሞ በህልሜ እንደማየው አይነት አይደለም። ፍጹም ሌላ ሰው ነው። እኔ የማውቀው ኪራ አይቆጣም፣ ይሄኛው ግን ይቆጣል። እናቴ በጣም ነው ናፈቀች፣ ግን ቤት እንደሄደች አላውቅም። ቤትም ብዙም አትመጣም። ኪራን አገናኘኝ እንዳልለው እሱ አሁንም እየተቆጣኝ ስለሆነ መናገር በጣም እፈራለሁ። ቆይ እኔ ለምንድን ነው ሁሉም እየጠሉኝ ያሉት? አላውቅም፣ ግን በቃ ግራ ያጋቡኛል። እነሱ እያሉ ሳሎን ሂጂ ስቀመጥ ሂጂ ወደዛ ይሉኛል። ምን አርጊያቸው ይሆን? ግን እኔም አላውቅም። እማ ናፍቀሽኛል። እዚህ ማንም አይወደኝም፣ እኔ ማንም አይፈልገኝም። እናቴ ቶሎ ነይልኝ፣ በቃ ቶሎ ነይልኝ እናቴ፣ ናፍቀሽኛል። ናጅሪት ናቸው ማናቸው እንዴት ነህ? አላችሁ? እኔ ምን አልኩ? ንግስቴስ አለች ኪችን ሄዳ ነው። በሊድላት አልግባላት አዝም ይሰራል። እሺ አዲሱ አፍቃሪ እንዴት ነው? ሊሶይሽን አንድ ነገር
ነገር በይልኝ። አንድ ነው ተባበራችሁ። የኔም አሁን ይመጣል። እሺ እያየሽ ነው ግን ለውጡ? የቱን ለውጥ? እንዲ ስትናደድ ወደ ኪችን ከመሮጥ ይልቅ ይኸውልሽ አርፋ ቁጭ ብላ በትዕግስት መጠበቅ ጀመረች እኮ። ደግሞ እኮ ታፍራለች። ያት ቆይ ለምን አትተወኝም እኮ? ማን ነው? ገምቺ። ዶሌና። አየህ አውቄያለሁ። ግን ታውቅሽ የሎሌን ጠረን እኮ ገና ከሩቁ ነው የማውቀው። ስለዚህ አይንሽን ሳይሆን አፍንጫሽን ነው ማፈን ያለብኝ ማለት ነው። አፍነህ ልትገለኝ ነው እንዴ? እንደዛማ አላደርግም። ናኦሚ ወይ ምሩዬ፣ ሳልነግር ላደረግኩት ነገር ይቅርታ። በፍጹም ውዴ፣ እንደዛ አትበይ። እኔ ራሴ ነኝ ይቅርታ ማለት ያለብኝ። አንተ ምን እንደሚያስፈልግ ባለማወቄ ነው የበለጠ ያስከፋው። በፍጹም አንቺማ እኮ ሰዎች ጎደለው ብለው የሚነግሩሽ ነገር ነው ለመምራት እየሞከርሽ ያለሽ። እውነት እኔ እኮ ሰርፕራይዝ ላደርግ አስቤ እና ቆይ ራስሽን አደጋ ላይ ጥለሽ ነው የምታስደስችኝ? እሺ ይቅርታ፣ ሁለተኛ አላረገው። እሺማ ግን አውቄውልሽ፣ ማንም ቢል እኔ ምንም የሚያገባኝ ነገር የለም። የኔ ኃላፊነት አንቺን መንከባከብና መንከባከብ ብቻ። በጣም እንደማፈቅር አውቅ። እሺ አውቃለሁ እናቴ፣ እኔም ሁሌም ማፈቅርሻለሁ። ግን አደራ ራስሽን ተንከባከቢልኝ እሺ? እሺ ናኦሚ። ማታ ስለጮኩብሽ በጣም ይቅርታ አድርጊልኝ እሺ? እሺ ፍቅር፣ ግን ምንም ቢሆን ስልክህን አጥፍታ አትጥፋብኝ እሺ? አለመደኝ። ደግሞ በዚህ ሌሊት የት ሄዳ ነው? ኧረ ደግሞ እንደባለፈው ጠፍታ ጦስ እንዳታመጣብኝ። ሌሊት እኮ ነው። ቤቲ! አንቺ ቤቲ! ቤቲ! ወይኔ ጉዴ! እቺ ጦሰኛ የሆነች ልጅ እንደምን ይሻለኛል? ቤቲ! ቤቲ! አንቺ ቤቲ! ኧረ ጉዴ! ሄደች ይባላል በዚህ ሌሊት። ቆይ ሽንት ቤት ከሌለች የት ሄዳ ነው? ወይ ርባት ልትበላ ይሆን እንዴ? ይሆናል። እኔ ምን አውቄ እንዴ? በዚህ ሌሊት በሩ ማን ከፈተው? ወይኔ ውጭ ወጣ እንዳይሆን ደግሞ። ቤቲ! አንቺ ቤቲ! ቤቲ! በዚህ ሌሊት ምን ታደርጊያለሽ? አይ ደህና ነኝ፣ ደህና ነኝ፣ ደህና ነኝ። እያምሻል? አያምሽም? አዎ እኔን ነው የሚያመኝ፣ እኔን ነው የሚያመኝ። ቤትዬ አንቺን አያምሽም? አይ ደህና ነኝ፣ እኔ ደህና ነኝ፣ አላመመኝም። እሺ ልክ ነሽ። በዚህ ሌሊት የት ሄደሽ ነው? ሽንቴ መቶ ሽንቴ ልሻና መጥቼ ነው። ማነው? ቅድም ሽንቴ መቶ ልክ ስወጣ ማለት ነው የሆኑ ሁለት ሰዎች መጡ። ከዛ አፍሽን ዝጊ ዝም በያሉኝ። ዝም ስል ልክ ስል ከዛ አንቺ ልክ ስትመጪ እነሱ ወጡ። ማናቸው? እኔ አለቃቸውም ወጡ። እኔ ጋሬ ሂጂ በቃ ግቢ እና ተኝሽ። አይ ሽንቴ መቶ ሂጂ ሽኝ በቃ ብቻዬን ሂጂ ሽኝ። እሺ ነይ ጠብቂኝ። እንዴ ወይኔ ዛሬ ጉዴ! በዚህ ሌሊት በመጋኛ ልታስመታኝ ነው። ኧረ እኔ መጋኛ እንዲህ እንደ ጦስ ዶሮ ጠቅልሎ ሲጥለኝ ታየኝ። አንቺ ነይ። ዛሬ ደግሞ በጠዋቱ ነቃ ብለሻል። እንዴት አደርሽ? ደህና አድሬያለሁ። ምንድን ነው ደግሞ በጠዋቱ የምትጠጪው? በዛ ላይ ልክም አይደለሽም። አረ ዝም ብዬ ነው፣ እየጠጣሁት አይደለም እኮ። ችግር አለ እንዴ? አዎ ጽናት፣ እኔን ይቺ ልጅ በጣም እያስፈራችኝ ነው። ማለት አልገባኝም። ማለቴማ ማታ ከእንቅልፌ ስነቃ ቤት የለችም። ከዛ እንደተለመደው ነው ነገር እንዳታረግ ብዬ በሩን ከፍቼ ስወጣ የለችም።
ከዛ በጣም ደንግጬ ደግሞ ድንገት ዞር ስል አቶ ቤቲሽ ከኋላዬ ከየት መጣች ሳልለው ክምር ብላ ቆማለች። ብታይ ጽዬ ነፍሴ እንደዚህ በአፍንጫ ወጣ ነበር። እንዴት እንደደነገጥኩኝ ብታይ። አሀ ይቻረመኒ ጠርጥሬ ነበረ። በዛ ሌሊት ከሆነ ሰው ጋር እየተገናኘች ነበር ማለት ነው። አላቅም ብታይ ጽ ደግሞ ስጠይቃት ግቢ ውስጥ 2 ወንዶች ነበሩ። ከዛ ልክ አንቺ ስትመጪ እያሮጡ ወጡ አለችኝ። ኧረ ተይው፣ እኔ እሷን ማስመሰል ገና ሳያት ነበር ያወቅኩባት። እኔ አላቅም በቃ ጽ ግን እኔ መሀል ቤት ሳንዱች መሆን አልፈልግም እንዴ። ሰላማዊ ህይወቴ ልኖርበት እንጂ እንዴ። ድሮም አምላክ ጥሎ አይጥለኝም። ብዙ ድራማሽን ሳሰሪ ይኸው አጋለጠሽ። ኪራዬ ግን ሲተኛ ደስ ሲል አይ ጽናት ለካ አልጋ ላይ እንዳትወጭ ብላኛለች። ስለዚህ በቃ እስከሚነሳ ድረስ እዚህ መሬት ላይ ሆኜ ልጠብቅ። ኪራዬ። አቤት። እዚህ ምን ትሰሪያለሽ? አረ ምንም፣ እስከምትነሳ ድረስ እኮ እዚህ ሆኜ እየጠበቅኩ ነበር። እና መሬት ላይ ለምን ተቀመጥሽ? አይ ጽናት እኮ አልጋ ላይ እንዳትወጭ ብላኛለች። እሺ አሁን ከመሬት ላይ ተነሽ። ደግሞ በኋላ ብርድ መቶሽ ጦስ እንዳትሆኝብኝ። አይ ጽናት እኮ ከመጣች እኔን ትቆጣኛለች። ይቅር። አትቆጣም። ይሄን ያህል ሴጣን አረግሻት እንዴ? አንተ እኮ ስትቆጣ ስለማታያት ነው። እሺ በቃ ወሬ አልፈልግም። ኪራ፣ እኔ እኮ ቁርስ አልበላሁም። እና ሂጂና ኪችን ቢያ። እዚህ ምን እንደሰጥሽ ነው የመጣሽው? አይ እንደዛ እኮ አይደለም፣ አብረን እንድንበላ ብዬ ነው። እንደዛ አይሆንም። ሂጂና በሳህን ብቻ ሽንቢ። ግን እኮ ሁሌም አብረን እንበላለን ትላለህ፣ ከዛ ደግሞ ተዋሻለህ። እንደው በፈጠረሽ ገና ከመንቃቴ አትነዛነሽኝ። ሂጂ በቃ እመጣለሁ። እውነትህን ነው አይደለም? እና መቼስ በዚህ መስኮት ዘልዬ አልወጣ። ሂጂ አሁን። እሺ በቃ ቶሎ ሂጂ። እዛ እጄን ታጥቤ እጠብቅሃለሁ። እሺ ምን ይሻለኛል? ተሰቃየሁ እኮ። መንግስት እንዴት አለሽ? እንዴት አደርክ? አለሽ ታውቂያለሽ አይደል? በጣም ባለሙያ እንደሆንሽ። ዛሬ ደግሞ በጠዋት ሁሉ ሙገሳ ምንድን ነው? ዶክተር ማለት ነው። ጠዋትም ምሳ ሰዓትም እራት ሰዓትም ሙገሳ አዞልኛል። በጣም ጥሩ ዶክተር ነው። ወይ በጣም ፍቅር ይባላል ሰው። አንቺ ልጅ ነሽ እንደዚህ አትይ። በኋላ ሙክክ እንዳለብሽ። በቃ ሂድ፣ ሳሎን ጠብቀኝ። ለምን አብረን እንደምንች? እኔ ቁርስ ላቀራርብ። ታዲያ ምን ችግር አለ? አብረን ኪችን ሄደን አብረን እናቀርባለን። አንተ እኮ ኪችን ከገባ መነጽር አድርጌ ሽንኩርት ካልከተፍኩ ነው የምትለው። አንቺ እኮ ስለማታውቂ ነው እንጂ ማለት ነው። ሽንኩርት በመነጽር ሲከተፍ በጣም ጣፍጥ። የምሬን ነው የምልሽ። በቃ በጣም አብረን እናቀርብና አብረን ክብሮሜ ጠፋ ሰው። ኪራ እንዴት ነህ? አሁን ነው አንድ ቤት ውስጥ ሆነን እናንተ አንገናኝም። ትጠፋፋን አይደል? ምን ሰኒ እኮ ወንድሜን አስኮበለለችብኝ። በየት በኩል? ኪራ ወንድሜን ያልከኝ? አዎ። ምን ነው? አይገርምም? ወንድሜ ስትለኝ ውስጤ የማላውቀው ደስ የሚል ስሜት ተሰማኝ። ምን ማለት ነው? እኛ እኮ ባንወለድም ወንድማማቾች ነን። ገርማል። ከሆነ ጊዜ ወዲህ ነገሮች ሁሉ ድል በድል እየተሳኩልኝ ነው። ማፈቅራትን ሰኒን አገኘሁኝ። ይኸው ከዛም ዘለለና አንተ ወንድሜ ያልከኝ። አይገርምም? አይ ክብሮሜ፣ ምን ማለት ነው? አንተ እኮ በየትኛውም ሰዓት ከጎኔ ነበርክ። ያንተን ውለታ እንዴት እረሳዋለሁ? ምንም ቢሆን እኮ ወንድም ነኝ።
ለወንድም ደግሞ ከዚህም በላይ ይከፈላል አይደለም እንዴ? አይገርምም? የብቸኝነት ስሜቴን ነው ከላይ ላይ ገፋ ያባረርክልኝ። የኔን ወንድምነት ይሄን ያህል ትፈልገው ነበር? ምንም ቢሆን እኮ የአባዬ ልጅ ነህ። እሱ ሳው አይደለም ተባለ። ወጣሽ? አይገርምም? ኪራ እኮ ወንድም ያለኝ እና እንዴ በጣም ደስ ብሎኛል። ኧረ ቆይ እንዲያውም አባዬ ጋር እንደውለት ሲሰማ በጣም ነው ደስ የሚለው። እሺ እንዳትቆይ፣ ምግብ ላቀርብ ነው። መጣሁ። ይሄ ልጅ ምን ነካው? አይከብሮ ሄሎ ጋሼ እንዴት ነህ? ደህና ነኝ እኔ። ኪራ እኮ ወንድም ያለኝ። አዎ በጣም ደስ ብሎኛል። ታውቅ የለም እንዴ ጋሼ ይሄንን ቃል እንዲለኝ ስንት ጊዜ ስጠብቀው እንደቆየው። በጣም ደስ ብሎኛል። በዛ ላይ እኔ ደግሞ ብቸኛ ነኝ። የምወደው ወንድሜ እንደዛ ሲለኝ እንዴት ደስ አይለኝም? አዎ በጣም ደስ ብሎኛል። እሺ እሺ ጋሼ ደውላለሁ፣ በኋላ ደውላለሁ። እሺ ቻው። እንዴ ምንድን ነው እባክህ እንደዚህ በጠዋቱ ፋንዲሻ ያደረገክ? ምንም እንዲሁ ነው፣ ሰው ደስ የሚል ነገር ብሎኝ ነው። ማ ኪራ ነው ወንድም ያልክ? አዎ ስትሰሚ ነበር? አዎ ታች ነበር ጆሮዬ። ደግሞ አትስማ ማለትም አልችልም። እሱማ እንዴት ይቻላል? ተፈጥሮም አይደል? አዎ ደግሞ እኔም ከፍቅረኛ ጋር ታርቄያለሁ። እንዴት አወቅሽ ፍቅረኛ እንደሆነች? ኧረ እባክህ እኔ እኮ ኒና ነኝ። እንኳን ሲሸጡኝ ሲያስማሙኝ ራሱ ገና የሚገባኝ። በሻውን ለጓላዋን ቁርስ ቀርቧል። እሺ ቆይ ግን ማታ ለምንድን ነው በሩን የቆለፋችሁብኝ? ሳሎን ላይሽ ስለማልፈልግ። ምን አረኩሽ? ኪራዬ እኮ አብረን እራት እንበላለን ብሎኝ ነበር። እኔ አብረሽ እንድትበይ አልፈቀድኩልሽማ። ክፉ ነሽ ግን። አሁን ማስመሰልሽን አቁሚና ማታ የት ነበርሽ? እንዴ ደግሞ የት ሄድሽ ልትይኝ ነው እንዴ? እኔ ኪችን አልመጣሁም። እንዳላወቀ ለማስመሰል አትሞክሪ። እኔ ማታ ኒና ስላየትሽ ነው እያወራ ያለሁት። ማታማ ማለት ነው ሽንት የመጣና ልክ ስወጣ ግቢ ውስጥ ሁለት ሰዎች ነበሩ። ከዛ ላወራ ስል አፍሽን ዝጊ፣ ምንም ነገር እንዳታወሪ ሲሉኝ ልክ ኒና ስትመጣ በሩን ከፍተው ወጡ። ኧረ እባክሽ በጣም ጥሩ ተረት ተረት ነው። ኧረ እኔ አልዋሸሁም፣ እውነቱን ነው የተናገርኩት። የእውነት እናቷም አይደለሽ? ኧረ እኔ ልጅ የለኝም። አሁን ማስመሰልሽን አቁሚ። እኔ አላስመሰልኩም፣ ተይኝ በቃ። እንዴ ለምንድን ነው የምታሰቃይኝ? አንቺ በጣም ክፉ ሴት ነሽ። አታሰቃይ። እኔ ነኝ አንቺን ያሰቃየሁሽ? ምን እንዳደረግሽ ላስታውስሽ እንዴ? ምን አረኩሽ? ለምንድን ነው የማታይኝ? ተይኝ በቃ። አልተውሽም። ሻይ ውስጥ መርዝ የጨመርሽብኝን ላስታውስሽ ወይስ ምግቤ ውስጥ የጨመርሽብኝን? ተይኝ በቃ። እኔ ምንም አላረኩም፣ ምንም አላረኩሽም። እኔን ተይኝ። አልተውሽም። ለማንኛውም እቃሽን ሰብስቢ። ኪራ እንዳመጣሽ እየጎተተ ያስወጣሻል። የትም አልሄድም። እኔ ኪራን ትቼው የትም አልሄድም። እንዴ የትም አልሄድም። እኔ ኪራን ትቼው እዚሁ ነው የምሆነው። ኪራ ጋር ነው የምሆነው። የትም አልሄድም። ከማን ጋር ነበር ስታወራ የነበረው? የሰፈር ሰዎች ናቸው። ምን ፈልገው ነው? አይ ማታ ሰፈር ውስጥ ሌባ ገብቶ ነበር እና የጠፋባችሁ ቃል ወይ ነው የሚሉት። ሌቦች? ምን ነው? አይ ምንም። ኒና ማታ ሰው አይታ ነበር፣ ለዛ ነው። የት? እዚኛ ግቢ? አይ አይደለም፣ ቶ በቃ። ደግሞ ቅድም ምንድን ነው እነግርሃለሁ ብለሽኝ የነበረው? መቼ? ቁርስ እየበላን እኮ የሆነ ነገር እነግርሃለሁ ብለሽኝ ነበር። አይ ቶ በኋላ ይደርሳል። እሺ ካልሽ ወደ ውስጥ እንግባ። ግባ። መጣሁ። እናት ግን ደህና ነሽ? አዎ ደህና ነኝ ኪራዬ። እሺ ነይ በቃ። ቆይ ምንድን ነው እየተፈጠረ ያለው እንዴ? ማታ እነዛ ሰዎች ሌቦች ነበሩ ማለት ነው ወይስ ይህም የቤቴ ጨዋታ ነው? አይ የእሷ ጨዋታ ቢሆን ኖሮማ የሰፈሩ ሰዎች አይተባበሯትም ነበረ። ቆይ ማን ያበደው? እኔ ወይስ እሷ? አልገባኝ አለ እኮ። ምንድን ነው እየተፈጠረ ያለው? አምላክ ያደራህን እባክህ አንተ መንገዱን አሳየኝ።
መንገድ ወጣልኝ ስል ትልቅ ድንጋይ መጥቶ ይደፍንብኛል። አሁንም ድረስ የቤቲ መታመም ለእኔ ውሸት ነው እየመሰለኝ ያለው። ልቤ ለምን እንዳለመናት እንጃ። አንተ ብቻ እርዳኝ። ተቻኩዬ ከመወሰን ሰው ላይ ግፍ ከመስራት አንተ ጠብቀኝ።